የምንመለከትበት ሰዓት ላይ እንገኛለን። የተመራረጡ ስፖርታዊ ጉዳዮች ሊያደርሰን ደግሞ አማኑኤል ጸጋይ እዚህ ስቱዲዮ ይገኛል። እንደምን ዋልክ አማኑኤል? እንደምን ዋልሽ ቤት? ሰላም ነኝ። ሰዓቱን ላንተ ለቅቄያለሁ። አመሰግናለሁ። እንደምን ዋላችሁ ተመልካቾች፣ የዕለተ እሁድ ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስፈርቶችን በማሟላት የደረጃ 3 ፈቃድ ማግኘቱን አረጋግጧል። የካፍ ገምጋሚ አካላት ስቴዲየሙን በአካል ከገመገሙ በኋላ በሰጡት ግብረ መልስ በደረጃ 3 ፈቃድ ጨዋታዎችን እንዲያደርግ ይሁንታ ሰጥቷል። ይህንንም ተከትሎ ለ2027 የአፍሪካ ዋንጫ የማጣሪያ ጨዋታ ኢትዮጵያ በዚሁ ስታዲየም ሴኔጋልን የምታስተናግድ ይሆናል። ግምገማውን ያደረገው አካል ስታዲየሙ ያስመዘገበውን መሻሻል አድንቆ ቀሪ ያልተጠናቀቁ ጉዳዮች መኖራቸውን አስታውሷል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ስታዲየሙ የደረጃ 4 ፈቃድ ለማግኘት ቀሪ ተግባራትን በአጭር ጊዜ ለማጠናቀቅ ስራ ላይ መሆኑን ገልጿል። ስታዲየሙ ጨዋታ እንዲያደርግ ፈቃድ ማግኘቱ ከስፖርታዊ ውድድሮች ባለፈ የከተማዋን የቱሪዝም እንቅስቃሴ እንደሚያነቃቃ የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ተናግረዋል። በኢትዮጵያ ቮሊቦል ፕሪሚየር ሊግ ለመሳተፍ ዋነኛ እቅዳቸው መሆኑን የአዴት ከተማ ቮሊቦል ክለብ አባላት ተናገሩ። የክለቡ አባላት ለኢትዮጵያ ቮሊቦል ፕሪሚየር ሊግ ተሳትፎ የሚያበቃቸውን ዝግጅት ማድረጋቸውን ገልጿል። መልሰው ጥበቡ እንግዲህ ፕሪሚየር ሊግ ለመግባት ባለፈው ሻምፒዮና ከሆነ በኋላ ምንም ረፍት ሳናገኝ ነው በተከታታይ ትሬኒንጋችንን የሰራን። ከተለያዩ ቦታ ያሉ ልጆችን በማምጣት ወደ ክለባችን ትሬኒንጋችን አጠናክረን ስንሰራ ቆይተን አሁን ለውድድሩ በመዘጋጀት ላይ እንገኛለን ማለት ነው። አው ስብስቡ እንግዲህ እንደኛ ጥሩ ነው። በአገር አቀፍ ደረጃ ያሉ ክለቦችን ላናቃቸው እንችላለን፣ ምክንያቱም ከተለያዩ ክልሎች ስለሚመጡ እነሱ ባክግራውንድ የለንም። ግን እንደኛ በቂ የሆነ ዝግጅት ተዘጋጅተናል። የኛ ስብስብ በጣም የሚገርም ስብስብ ነው። ሁሉም ጠንካራ ናቸው። ልጆች ከዚህ በፊትም የተሻሉ ናቸው፣ ልምድ ያላቸውም ናቸው። አሁን ባሪፉ እየሰራን ውጤት እንደምናመጣ ተስፋ አደርጋለሁ። በዚህም ትሬኒንግ ውስጥ ልጆች በጣም ባሪፍ አቅምና ባሪፍ ፐርፎርማንስ ተመልቶ የመጡበት ነው። በዚህ ፐርፎርማንስም አዴት ከነማን ይዘን አዲስ አበባ ሄደን ዋንጫ ለማንሳት እቅዳለን። ክቡር ከንቲባው አሸኛየት ሲያደርጉልን በሚቀጥለው ፕሪሚየር ሊግ ከገባን በውድድሩ የምንሳተፍ መሆኑን ቃል ገብተውልናል። ህብረተሰባችንም አሁንም እያገዘን ስለሆነ ቀጣይም በህብረተሰቡ ድጋፍ እኛ ፕሪሚየር ሊግ ብንገባም ህብረተሰባችን አያሳፍረንም የሚል ትልቅ አንደምታ ነው ያለን። ሽኝኝት ተደርጎልናል። የወረዳው ከንቲባም በነበረበት ሰዓት ሽኝኝት አድርጎልናል። እኛም ራሳችን ቃል ገብተናል። ፕሪሚየር ሊግ ከመግባት ይልቅ በበለጠ ደግሞ ዋንጫ እንደምናመጣ ቃል ገብተናል ለወረዳው ሰው እና ለከንቲባችን ማለት ነው። እውነት ነው። እኛ መኖራችን ትልቅ አስተዋጽኦ አለው። ምክንያቱም ባህር ዳርም ባንጃም አሁን በአሁኑ ሰዓት ውድድራቸውን አቋርጠው ያሉበት ስለሆነ እንግዲህ ያቋረጡበት ምክንያት አናቅም፣ በበጀት ይሁን በምን ማናቅም። እኛ በመግባታችን ትልቅ የአማራ ክልል ቮሊቦልን ከማስፋፋት አንጻር ትልቅ እፎይታ ይፈጥራል ብለን እናስባለን እና ጥሩ ነው። እኛም እንግዲህ ለቀጣይ ብዙ ነገር ለመስራት እናስባለን። ከሌሎች ፕሪሚየር ሊግ ቲሞች ጋር በመመካከር ቀጣይ በሚቀጥለው 2019 ተፎካካሪ ለመሆንና ተወዳዳሪ ለመሆን ብቁ ዝግጅት እናደርጋለን ብለን እናስባለን። ፕሪሚየር ሊግ መግባት አላማችን ነው። ግን ከፕሪሚየር ሊግም አልፎ ግን የዋንጫ ሻምፒዮን መሆን እንፈልጋለን። ፕሪሚየር ሊግ ያው እንገባለን ብዬ ተስፋ አደርጋለሁ። ግን ደግሞ ከዛ የበለጠ የዋንጫ አሸናፊ ለመሆን ጉጉታለን። በነገራችን ላይ አሁን ባለው በፕሪሚየር ሊግ ተሳታፊዎች በተለይም በአማራ ክልል በሚሳተፍ ፕሪሚየር ሊግ እየሞተን ያለ ለምን? አንደኛ ብዙውን ጊዜ ፕሮጀክት የሚሰራ የለም፣ ታዳጊ ተተኪ የለም። ከዛ አንጻር አብዛኛው ተጫዋች ከሌላ ቦታ ገዝተው ነው የሚያመጧቸው። በዚያ ምክንያት የበጀት ጥረት አለ። ወደ ታች ወርዶ ክልሉ መስራት አለበት። ቮሊቦል ጠፍቷል። ቮሊቦል እንዲስፋፋ ደግሞ የስፖርት የሚሰሩ ሰዎች ታች ላይ ወርዶ መስራት ይገባቸዋል። 14ኛው የሴቶች አፍሪካ ዋንጫ